በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የእግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የጥበቃ ልጆች፣ በወደደን ባፈቀረን በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሆንልን። የእናቱ የእናታችን የቅድስት ድንግል ማርያም ለስሙ አጠራር ክብሩና ምስጋና ይግባት። የቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየተሰጣቸው ጸጋና ክብር ስማቸው የተመሰገነና የከበረ ይሆንልን። አሜን። በሀገር ውስጥም በሀገር ውጭም ያላችሁ የማኅደር ሚዲያ ተከታታዮች የእግዚአብሔር ሰላምና ክብር ከሁላችሁ ጋር ይሁን። እነሆ በዚህ ቻናል ሁልጊዜ በየዕለቱ መርሃ ግብር ስለምንለቅ ገድል፣ ጸሎት፣ ድርሳንና ስንክሳር የምናቀርብበት ሲሆን ይህንን ገድል፣ ጸሎት፣ ድርሳን በእምነት ብትሰሙ ከዲያብሎስ እስራት የምትፈቱበት ከተለያዩ ርኩሳት መናፍስት የምትጠበቁበት ስለሆነ እስከ መጨረሻው ታደምጡ ዘንድ በቅዱሳን ስም እንጠይቃችኋለን። ለአገልግሎቱም ለመደገፍ ሁልጊዜ ላይክ፣ ሰብስክራይብ እንዲሁም ሐሳብ አስተያየታችሁን በኮሜንት በማስፈር መንፈሳዊ ኃላፊነታችሁን እንድትወጡ እንጠይቃለን። እንኳን ለሰማዕቱ ለቅዱስ ጊዮርጊስ ወርሃዊ የመታሰቢያ በዓሉ በሰላም አደረሳችሁ። እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል የሰማዕቱ የቅዱስ ጊዮርጊስ ገድሉን እናሰማለን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም የታላቁ ሰማዕት በሰማይና በምድር መካከል የክብር ኮከብ መርሙዳ በሚባለው በወርሃ ሚያዝያ 23 ቀን ተጋድሎውን የፈጸመ የድል አድራጊው ኃያሉ ፍጡነ ረድኤት ቅዱስ ጊዮርጊስ በወርሃ ኅዳር 23 ቀን የሚነበብ ዜና ገድሉን እንሆ እንጀምራለን። በእኛም በወዳጆቹ ላይ የእግዚአብሔር ቸርነቱ ይደርብን ለዘለዓለሙ አሜን። ቅድመ ዓለም የነበረ ሁሉን አሳልፎ የሚኖር የሚሰውር ሕልፈተ ውላጥ የሌለበት ቀዳማዊ እግዚአብሔር ዛሬ በዝች ቀን በሊቀ ሰማዕት በቅዱስ ጊዮርጊስ በበዓሉ ቀን ይሰብስበን። ቅዱስ ጊዮርጊስ በብርሃን አክሊል ያሸበረቀ ፈጣሪው እግዚአብሔርን ለማገልገል ሕይወቱን አሳልፎ የሰጠ ነው። እርሱ ምልጃው የሚያዘወትር አማላጅነቱም በእግዚአብሔር ዘንድ የተወደደ ነውና የዚህን ዓለም ሹመት የሚያልፈውን ክብሩን የሚጠፋውን ሽልማቱን አልወደደም። ሕፃንነትንም አላሸነፈችውም። ነገር ግን በማስተዋል ጸና። የመንፈስ ቅዱስ ዕውቀትንም በልቦናው ሞላ። ለሰማዕታት የተሰጠውን ተስፋ፣ ሰማዕታት የተቀዳጁትን አክሊል፣ የተዘጋጀላቸውን ክብር አስተዋለ። ይህንንም በተረዳ ጊዜ የአምላክ ፍቅር በልቦናው ነደደች። መንግሥተ ሰማያት አጓጓችው። ከስም ሁሉ የሚበልጠውን የከበረና የተመረጠ የሰማዕትነትን ስም መረጠ። ሰማያዊ የክብር መንግሥትን የሚወርስ ዘንድ ተመኘ። ወንድሞች ሆይ ዛሬ በዚህ የሰርግ በዓሉ ኑ ደስ ይበለን፣ ለእግዚአብሔር ምስጋናና ቅርብ። እንደ ነቢዩ ዳዊት አንተ የመረጥከው በረድኤትም የተቀበልከው ብፁዕ ነው እንበል። ደግሞም አንተ የሠራኸው የቀጣኸው ሕግህንም ያስተማርከው ብፁዕ ነው እንበል። የነቢዩ ዳዊት ትንቢት በዚህ ቅዱስ ላይ በእውነት ተፈጸመ። የከበረ ስሙን እንዲያስተምር ይህ ኃያል ቅዱስ ጊዮርጊስን ወዶ መረጠው። እግዚአብሔርም ክብር ምስጋና ይግባው፣ አሜን። በዚያን ወራት በሀገሩ ላይ ሥልጣን ያለው ስሙ ዱድያኖስ የተባለ የፋርስ ንጉሥ ነበር። እጅግ ብርቱ ሆነ። በሰባው ነገሥታት ላይ ሥልጣን የነበረው የምድር ነገሥታት ሁሉ ለእርሱ ተገዝተው ነበር። ከሥልጣኑ በታች ነበሩ። ግን ፈጣሪውን የካደ እንደ ናቡከደነጾርም ልቡ የደነደነ ነበር።
በዘመኑም የመናፍቃንን ክህደት ነፋስ ይነፍስ ነበር። ስደትንም አበዛ። ክርስቲያንና አብያተ ክርስቲያናትን ይቃወም ጀመር። እንዲህ ብሎ ለዓለም ሁሉ መልእክትን ጻፈ። እኔ ዱድያኖስ ነኝ። ንጉሥ ከሥልጣኑ በታች ላሉት ነገሥታት ይጽፋል። ሰላም ለእናንተ ይሆን። የክርስቲያን ወገኖችን ነገር ከእነርሱ የተነሳ ሀገሪቱ በመላ እስክትታወክ ድረስ ስሙ ኢየሱስ በሚሰኝ በአንድ ማርያም ልጅ ምክንያት ለሚያደርጉት ያሰቡትን ሁከት ሰምታችኋልን? አይሁድ የሰቀሉት ኢየሱስ ክርስቶስ ብቻ ነው እንጂ አጵሎንን፣ ጵሊደንን፣ አርዳሚስን፣ ዲያስን፣ ኤራቅሌስን፣ ዝዩስን፣ ኢዝቢልን፣ አርናኮን፣ ስቅማን፣ ድሮስን የቀሩትን አማልክት አያመልኳቸውም። አሁንም መኳንንት፣ መሳፍንት፣ የከተማ ሹማምንት፣ ወታደሮችም ሊቃውንቱንም ላስረዳችሁ የምወደው ምን እንደሆነ ታውቁ ዘንድ ሁላችሁም ከነሰራዊታችሁ ወደ እኔ ኑ። በሥራያቸው መንግሥታችን ሳያጠፉት አንድ ልብ ሆነን የምናደርገውን እንምከር። ስለዚህም ነገር ጻፍኩላችሁ። ለመንግሥታችሁ ሰላምና ጸጥታ ይሁን ብሎ በየሀገሩና በየአውራጃው ሁሉ የክህደትን ደብዳቤ ጻፈ። ያን ጊዜ በ5 ዓመት ፍጻሜ አላውያን 70 ነገሥታት ቁጥር ስፍር ከሌለው ከሰራዊቶቻቸው ብዛት የተነሳ ምድር እስክትሸበር ድረስ ብዙ ሕዝብ ከነርሱ ጋር ነበር። ስፍራውም ጠባቸው ነበር። በመጡም ጊዜ ለዚያ ለክፉ ባላጋራ ዱድያኖስ ሰገዱለት። ነገሥታት ሁሉ ለሱ እጅ መንሻ ቀረቡለት። ክፉ ዱድያኖስም ይህንን አይቶ ታበየ። እጅግም ታጅሮ ልቡ ደነደረ። እንደ አንበሳ ይደነፋ ጀመር። 7 ቀን በየዕለቱ ከእርሱ ጋር ምሳ አደረገ። ለማንም ፍርድ አያደርግም። እነዚህ የግብዣው ቀናት ከተፈጸሙ በኋላ ያሰነፍ ከሃዲ ዱድያኖስ በአደባባይ ለፍርድ ተገኘ። ነገሥታቱም ከእርሱ ጋር ተቀምጠው ነበር። መሳፍንቱም በዙሪያው ቆመው ነበር። ያን ጊዜ 70 ጣዖታትም አቆመ። አማልክትም ብሎ ሰየማቸው። ተከታዮቹም እንዲሰግዱላቸው እንዲሰውላቸው ግድ አላቸው። ከዚህ በኋላ ክርስቲያን ነኝ ብሎ በአፉ የሚያምነውን ሰውን ሁሉ በዚያ ቅጣት ይቀጡት ዘንድ የሚያስጨንቁ መሳሪያዎችን፣ የተሳሉ መቁረጫዎችን፣ ልዩ ልዩ የስቃይ መሳሪያዎችን አዘጋጅቶ ያ አሳች ከይሲ የስቃይ መሳሪያዎችን ሁሉ ወደ ፍርድ አደባባይ አቅርበው እንዲያስቀምጡ አዘዘ። በዚያም የስቃዩ መሳሪያ መሃል የብረት አልጋዎች፣ የብረት ምጣዶች፣ መንኮራኩሮች፣ አጥንት ለመስበር የሚችል ከብረት የተሰራ የእጅ መቁረጫ፣ መላስ ለመቁረጥ የሚችል ቢላዋ፣ አጥንት ከጅማት የሚለያይ መውጊያ፣ አእምሮን የሚነሳ መሳቢያ፣ ችንካሮችን መርገጫ፣ ቀስት፣ ጥርስ የሚያወልቁበት ጉጠት፣ አጥንት የሚቀጠቅጡበት የተሳሉ መጋዞች፣ አፋቸው እንደ መጋዝ ጥርስ ያለው የብረት ድስት፣ ረጃጅም የብረት በትሮች፣ ጥርስ ያለው የብረት ጎመድ፣ መሳሪያዎችን ሁሉ በየአይነቱ አዘጋጅቶ ነበር። ይህ መሳት የከይሲ ዱድያኖስም አማልክቶችን ለመስደብ ልቡ የሚያመነታ የማይሰግድላቸው ቢኖር በሕይወታቸው ሳሉ ቆዳቸውን እንዲገፏቸው በፊቱ የተሰፉ ብዙ የስቃይ መሳሪያዎችን በስጋቸው ላይ እንዲያሳርፉ ብያዝዣለሁ። የልጆቻቸውንም ደም አፈሳለሁ፣ ራሳቸውንም እቆራርጣለሁ። በጽኑ መሳሪያ ጭንቅላታቸውን እቆርጣለሁ፣ ጭናቸውንም በመጋዝ እቆርጣለሁ። እንደ ምርኮም እበታትናቸዋለሁ፣ ሆድቃቸውንም አፈሰዋለሁ። በመጋዝም ስራቸውን በጥሰዋለሁ። ዓይናቸውንም አውጥቼ በእጃቸው አስታቅፋቸዋለሁ። አምላካቸው ኢየሱስ ክርስቶስ ከእጅ ያድናቸው እንደሆነ እስካይ ድረስም ስጋቸው ለሰማይ አእዋፍ ለምድር አራዊት እንዲጣል አደርጋለሁ ብሎ በመሐላ ትእዛዝ ሰጠ። ነገር ግን የስቃዩ መሳሪያ ለሚያየው የሚያስደነግጥ የሚያስፈራ፣ መከራውን ሊቀበሉ የሚወዱ ቢኖሩም ከስቃዩ መሳሪያ የተነሳ ወደ ኋላ ይሸሹ ነበር። እግዚአብሔርን የሚወዱ ብዙዎች ሰዎች ይህንን በሰሙ ጊዜ በአብያተ ክርስቲያናት ላይ
ከተነሳው ከዚህ አውሎ ነፋስ ግርማ የተነሳ እንደ ሰም ቀለጡ። ነገሥታቱም እርስ በርሳቸው የተገባበዙ ጣዖቶቻቸውን እያመለኩ 7 ዓመት ቆዩ። የሲቃዩን መሳሪያ ከመፍራት የተነሳ እኔ ክርስቶስ ወገን ነኝ የሚል የደፈረ ማንም የለም። በሁሉ ጽኑ ሐዘን ለቅሶ ሆነ። የእግዚአብሔርን ስም በአፉ እንኳ የሚጠራ አልተገኘም። ይህ ብሩህ ኮከብ ተርቢኖስ የተባለው ኃያል ሊቀ ሰማዕት ቅዱስ ጊዮርጊስ ግን ስለ ዓለም ሥርዓት ለመምከር ንጉሡ ዱድያኖስ በፋርስ ሀገር ብዙ ነገሥታትን መሰብሰቡን ሰምቻለሁና አሁን ተነስቼ ሄዳለሁ ብሎም በልቦናው መከረ። ከዚህ በኋላ ወዲያውኑ ተነስቶ አገልጋዮችን ጨምሮ ከነገሥታቱ ጋር ሊገናኝ በመርከብ ሄደ። ሊቀ ሰማዕታት ቅዱስ ጊዮርጊስም ወደ ንጉሡ ከተማ በደረሰ ጊዜ ነገሥታቱ ጌታችን መድኃኒታችን ኢየሱስ ክርስቶስን ሲነቅፉ ሰማ። ጣዖታትንም ሲያመልኩ በፍጹም ትጋት ዕጣን ሲያሳርጉላቸው፣ ክርስቲያንንም ሲያሳድዳቸው አየ። ቅዱስ ጊዮርጊስም ከዚያን ጊዜ በቀር እንደዚህ ያለ ነገር አላየም ነበርና ብዙ ጊዜ በልቡ ተደነቀ። ይህንንም በተረዳ ጊዜ በልቡ አሰበ፣ አባቴና እናቴ የተጠቀሙት ምንድን ነው? በኃላፊው ዓለም ሹመት ጥቅም አላገኙም። የኖሩበት ተድላ ደስታ ጠፍቶ የለምን? ወደ ፈጣሪያቸውስ ባዶ እጃቸውን ተመልሰው የለምን? ከሰውም ማን የበደለ ቢኖር ሥላሴ እነርሱን ይቆጣጠራቸዋል ብሎ ሰማይና ምድርን በፈጠረ እግዚአብሔር ዘንድ በመንግሥተ ሰማያት ታላቅ ክብር የሚያገኝበትን አሰበ። ኃያሉ ሊቀ ሰማዕት ቅዱስ ጊዮርጊስ እኔ የዚህን ዓለም ክብር ፈጥኖ የሚያልፈውን ተድላ ደስታውን ትቼ መንግሥተ ሰማያትን እወርሳለሁ፣ ለድሆችና ለጦም አዳሪዎችም እሰጣቸዋለሁ። በእኔ ዘንድ ፍጹም ሊሆን የሚወድ ገንዘቡን ለድሆች ሰጥቶ ይምጣ ይከተለኝ ያለውን የጌታዬን የፈጣሪን ኢየሱስ ክርስቶስን ቃል እፈጽማለሁ አለ። ዳግመኛም አውጥቶ አውርዶ ወገኔን የሰማይና የምድር ፈጣሪ ክርስቶስ የሚያመልኩበትን ሀገሬን ትቼ ለምን መጣው? እግዚአብሔርን ትተው ሰይጣንን ወደሚያመልኩ ወደ እነዚህ አላውያንስ ለምን መጣው? መንግሥታቸው ከነሱ ጋር ፈጥኖ ከምታልፍባቸው ከነዚህ ርኩሳን አላውያን መሾምንስ ለምን እፈልጋለሁ? አሁንም እግዚአብሔር ይቀበለኝ ዘንድ የማደርገውን ያውቃለሁ። እንግዲህ እኔ ኃላፊውን የዚህን ዓለም መንግሥት አልሻም። ለዘላለም የሚኖረው ፈጣሪ ኢየሱስ ክርስቶስ የሚያወርሰኝን መንግሥተ ሰማያትን እሻለሁ እንጂ። ከእንግዲህስ ወዲህ በዚህ ዓለም እስካለው ድረስ ወደ ሀገሬ ወደ እናቴም አልመለስም። ስለ ኢየሱስ ክርስቶስ ከእርሷ ተለይቻለሁና ለዘላለም የምትኖረውን የጌታዬ ኢየሱስ ክርስቶስ የሚሰጠኝን ሕይወት ተስፋ አደርጋለሁ እንጂ። ስለ ቅዱስ ስሙ መመሰክር ዘንድ እርሱ በቸርነቱ ያጽናናኛል። ስለ አጽሜም ወደ ሀገሬ ወስደው ከቀደሙት አባቶች መቃብር እንዲቀብሩኝ እርሱ ፈጣሪ ያስባል አለ። ያን ጊዜ መንፈስ ቅዱስ በቅዱስ ጊዮርጊስ ላይ አደረበት። በልቡም እነዚህን ነገሮች አሰላስሎ ከፈጸመ በኋላ አገልጋዮች ወዳሉበት መርከብ ተመልሶ በልቡ ያለውን ሁሉ ነገራቸው። እነርሱ ጌታችን ሆይ ነገሩ እንደዚህ ከሆነ ለምን እንደመጣን ለምን እንደተመለስን ማንም ምንም እንዲያውቅብን ሳናድር ከነመርከባችን እንመለስ ብለው ማለዱት። ቅዱስ ጊዮርጊስም ምንጊዜም ይህ በእኔ ዘንድ አይደረግም፣ ከእንግዲህ ወዲህ ወደ ሀገሬ አልመለስም፣ ተመልሼ እናቴንም ፊት አላይም፣ ፍጥረትን ሁሉ ለፈጠረ ለሰማይና ለምድር ንጉሥ ጌታችን መድኃኒታችን ኢየሱስ ክርስቶስ በማደርገው ሐሰት በሌለበት ምስክርነት በዝች ቦታ ሞታለሁ እንጂ። አሁንም ከኔ አርነት የወጣችሁበትን ደብዳቤ ተቀበሉ። ነገር ግን እናቴና እህቶቼ ጋር ተለይቼ መቅረቴን አውቀው በሐዘን እንዳይሞቱ እናንተ ለእኔ በሕይወት ሳለው ወደ ሀገሬ እንድትመለሱ በእውነት ሁሉን በፈጠረ እግዚአብሔር ማሉልኝ።
ግን ከእናንተ ዘንድ እያንዳንዱ ነፃ ነውና 3 ወቄት ወርቅ 3 ልብስ ውሰዱ። ከኔ ሀገር በቀር ወደ ወደዳችሁት ወደ መረጣችሁት ሄዱ። እናንተ በሕይወት ሆናችሁ እኔ መሞቴን የሰማችሁ እንደሆነ ስለ እግዚአብሔር ብላችሁ የወዳጅነት ሥራ ስሩልኝ፣ ሥጋዬንም ገንዛችሁ ወደ ሀገር የወስዳችሁ ቅበሩ አላቸው። የቅዱስ ጊዮርጊስ ሎሌዎችም ይህንን ከእርሱ በሰሙ ጊዜ ብዙ ጊዜያትን ጽኑ ለቅሶ አለቀሱ። ያን ጊዜውንም ባሮቹን ሁሉ ነፃ ወጣቸው። ከእነርሱ እያንዳንዱ ተሰነባብተውት ወደ ወደዱት እንዲሄዱ አሰናበታቸው። ግን መልካም ተጋድሎውን እስኪፈጽም ድረስ ወደ ልዳ አልተመለሱም። 3ቱ አገልጋዮች ግን እርሱን እየተከታተሉ ተጋድሎውን ሊያዩ ከቅዱስ ጊዮርጊስ ጋር በፋርስ ኖሩ። ከዚህ በኋላ ቅዱስ ጊዮርጊስ ገንዘቡን ሁሉ አንስቶ ለድሆችና ለጦማዳሪዎች መጸወተው፣ ምንም ሳያስቀር እስከ ለበሰው ልብስ ድረስ ለተራቆቱት ሰዎች ሰጣቸው። ከዚህ በኋላ ፈጥነው ሄደው በአላውያን ነገሥታት ፊት ቆሞ እኔ ክርስቲያን ወገን ነኝ፣ በጌታችን ኢየሱስ ክርስቶስ አምናለሁ ሲል አሰምቶ ተናገረ። 70 ነገሥታትም ልዩ ልዩ ስቃይ ያዘጋጁለት እስከ 7 ዓመት ድረስ በልዩ ልዩ ስቃይ ሲያሰቃዩት ኖሩ። ከነርሱ አንዱስ እንኳ ሐሳቡን ሊያስለውጠው አልቻለም። 7 ዓመት ሙሉ ሁሉም እያንዳንዱ የስቃይ ሕግ ያወጣለት ነበር። እነርሱ ግን ሊያሸንፉት ከእውነተኛ ሃይማኖቱም ሐሳቡን ሊያስለውጡት ይፈልጉ ነበር። ነገር ግን አልቻሉም። በእግዚአብሔር ላይ ያለው ፍቅሩም አልጎደለም። የእግዚአብሔርን ክብር እንዳያስተውሉ ሰይጣን አይነ ልቦናቸውን አሳውሮታልና። ሊቀ ሰማዕታት ቅዱስ ጊዮርጊስ ግን የተሳታችሁ ነገሥታት ሆይ ይህንን ስህተታችሁንም አርቁ፣ የክህደትን ስም አጥሩ፣ ሰማይና ምድርን ያልፈጠሩትን ጣዖታት አማልክት ናቸው አትበሉ። እነርሱ የሚሰግድላቸውና የሚያምንባቸው ከምድረ ገጽ ይጠፋል። አመፀኞች ነገሥታት ሆይ የእናንተ ኃይል እኔን አያስፈራኝም። እኛ ክርስቲያን በእውነት ለዘላለም በመንግሥት በኃይል በፈቃድ አንድ ለሆነ ለአንድ አምላክ አብና ለወልድ ለመንፈስ ቅዱስ እንሰግዳለን ብሎ አሰምቶ ተናገረ። የኃያሉ የሊቀ ሰማዕት የቅዱስ ጊዮርጊስ ጸሎቱ በረከቱ ይህንን ገድሉን ከምንሰማም ከሁላችንም ጋር ይሁን፣ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን እግዚአብሔር በኃያሉ ሰማዕት ቅዱስ ጊዮርጊስ አድሮ ያደረገውን ኃይለ ተአምር እንናገራለን። የኃያል መስተጋድል ሊቀ ሰማዕታት ቅዱስ ጊዮርጊስ ጸሎቱ በረከቱ ዘወትር በየጊዜው በየሰዓቱ ከሁላችንም ጋር ይሁን፣ አሜን። ኃያሉ ሊቀ ሰማዕታት ቅዱስ ጊዮርጊስ ተጋድሎውን ከፈጸመ በኋላ ሥጋውን ወደ ሀገሩ ልዳ አምጥተው በስሙ ቤተ ክርስቲያን አንጸው ሥጋውን በዚያ ኖሩ። ሕንፃ ቤተ ክርስቲያኑም በወርሃ ኅዳር 7 ቀን ኤጲስቆጶስ አባ ቴዎድሮስ ቀድሶ አከበራት። እርሱም ጌታችን መድኃኒታችን ኢየሱስ ክርስቶስ በኃያሉ ሰማዕት ቅዱስ ጊዮርጊስ ላይ አድሮ ስላደረገው ኃይለ ተአምር መሰከረ። የተገባው ሕዝብ ሁሉ ከየአውራጃው ስለ ታላቋ የቅዱስ ጊዮርጊስ ቤተ ክርስቲያን በክብር በተሰባሰቡባት መርሙዳ በተሰኘች ወርሃ ሚያዝያ 23 ቀን እግዚአብሔር ለወደዳቸው የሚያደርገውን ልዩ ጸጋ በእግዚአብሔር የፍቅር አንድነት ይህንን ተአምር ጻፍን፣ አሜን። እግዚአብሔር በመረጠው በጻድቁ ንጉሥ ዳዊት መንፈስ ቅዱስ አድሮ ነገሬን በምሳሌ ገልጻለሁ። ከቀድሞ ጀምሮ የነበረው ታሪክንም እናገራለሁ። አስቀድሞ አባቶቻችን የነገሩንን እኛም በጆሮአችን የሰማነውን በዓይናችን ያየነውን እንናገራለን ብሎ እንደተናገረ እኔም የጌታችን ኢየሱስ ክርስቶስ ጽኑ መንፈሳዊ መስተጋድል ሰማዕት ቅዱስ ጊዮርጊስ ያሳየውን ኃይለ ተአምራቱን ክብርንም በመግለጽ ቀድሞ በገሊላ ነገሰ። እጅግ ጨካኝ ሆነ ከሃዲው ንጉሥ ዱዲያኖስ እጅ የተጋደለበት ተጋድሎን እንናገራለን።
የጌታችን ኢየሱስ ክርስቶስ ኃያሉ ሰማዕት ቅዱስ ጊዮርጊስ ራሱን በቆረጡት ጊዜ ራሱ ከአካሉ ተለይታ ከቀኑ 9 ሰዓት እስከ ፀሐይ ግባት ድረስ በምድር ላይ ወድቃ ቆየች። ሶቅራጥስ የተባለው ደቀ መዝሙሩም በሊቀ ሰማዕታት በቅዱስ ጊዮርጊስ ሥጋ አጠገብ ተቀምጦ እያለቀሰ ይጠብቀው ነበር። እነሆ ሁለቱ አሽከሮች የጌታቸው ቅዱስ ጊዮርጊስን የድኅነቱን ዜና ለመስማት መጡ። በመንገድ ያገኟቸውን ሰዎች በዛሬው ዕለት እንደተገደለ በነገሯቸው ጊዜ ልብሳቸውን ቀደው አለቀሱ። ሥጋው ካለበት እስከሚደርሱ መጠየቅን አላቋረጡም። በአጠገቡ ተቀምጦ ከሚያለቅስ ሶቅራጥስም ጋር ለብዙ ጊዜ ሲያለቅሱ ቆዩ። የተቆረጠውን ራስ ወስደው ከሥጋው ጋር ባገናኙት ጊዜ አስቀድሞ እንደነበረው ፈጽሞም እንዳልተቆረጠ ሆነ። ከእነርሱም በአንዱ ልብስ ሥጋውን ገነዙት። በነጋም ጊዜ ከገበያ አዲስ የመግነዝ ልብስ ንጹሕ ዕጣንም ገዝተው መጥተው ከቀበሩት አውጥተው የሊቀ ሰማዕታት ቅዱስ ጊዮርጊስን ሥጋ በክብር ገነዙት። ሲገንዙትም ራሱ በሕይወት በነበረበት ጊዜ እንዳለ በሙሉ አካሉ ሆነው አገኙት። በሰይፍ መቆረጥ ስለት ያረፈበት ምልክት ከቶ አልታየበትም። አገልጋዮቹም ፈጽሞ አደነቁ። ከከተማ ውጭ ባለ አዲስ መቃብር የቅዱስ ጊዮርጊስን ሥጋ ቀብረውት እስከሚነጋ ድረስ ሲጠብቁት አደሩ። በዚህ ዓለም ባጸደ ሥጋ በነበረበት ጊዜም ጌታችን መድኃኒታችን ኢየሱስ ክርስቶስ የሰጠውን ተስፋ እውነትነት እግዚአብሔር ወደ እርሱ በክብር እንደጠራው በፍጹም ልቦናችሁ መኑ። በሥጋውም ላይ ሽቶ አርከፍክፈው እንደ ሀገራቸው ልማድ ገንዘው መቃብሩን ሶቅራጥስ እንዲጠብቅ አድርገው ሁለቱ አገልጋዮች የቅዱሱን ሥጋ ወደ ሀገራቸው ለመውሰድ የቀን ሥራ እየሰሩ የመርከብ መሳፈሪያ ዋጋ ለማግኘት ወደ ከተማ ገቡ። ከ2 ወር በኋላ ወደ ቅዱስ ጊዮርጊስ አገልጋዮች የእግዚአብሔር ቃል ስለመጣላቸው የሚሳፈሩበትን መርከብ አግኝተው የቅዱሳን ሥጋ በመርከብ ጭነው በእግዚአብሔር ቸርነት ሀገረ ኢዮጴ ደረሱ። የመርከቡ አዛዦችና በመርከብ የተሳፈሩ ነጋዴዎችም ከለዳ ሀገር ወደ ፋርስ ሄደው የጌታችን ኢየሱስ ክርስቶስ ሰማዕት የቅዱስ ጊዮርጊስንም ሥጋ በመርከቡ ላይ እንደተጫነ በተረዱ ጊዜ እንዴት ሰማዕትነትን አገኘ ብለው አደነቁ። ከቅዱስ ጊዮርጊስ ሥጋ በታችም ወድቀው እጅ ነሱ። እግዚአብሔርም በፍጹም ምስጋና መሰገኑት። እነርሱ ክርስቲያን የነበሩና የመርከቡንም ዋጋ ከአገልጋዮቹ አልተቀበሉም። የቅዱስ ጊዮርጊስን ሥጋ ለመሸከም ያደላቸው እግዚአብሔርን በማመስገን ብዙ እጅ መንሻ ገንዘብ ለሊቀ ሰማዕት ቅዱስ ጊዮርጊስ አገልጋዮች ሰጧቸው እንጂ። ከእነርሱ መካከል ቅዱስ ጊዮርጊስን የሚያውቀው የኢዮጴ ሰው ነበርና በአስቸኳይ የቅዱስ ጊዮርጊስ ሥጋው የሚጓጓዝበትንም አምጥቶ ልዳ ወደሚገኘው ቤት ወሰደው። ከቤቱም በደረሱ ጊዜና እናትና እህቱ ሞተው አገኘ። የቅዱስ ጊዮርጊስ ሥጋው በዚህ ሀገር እንደደረሰ ተሰማ። ከቤተሰቦቹ ተለይቶ ከሄደ 7 ዓመቱ ነበርና የሀገሩ ሰዎች ክርስቲያን ስለተሰጠው ክብር እጅግ አደነቁ። ስለተሰጣቸውም ታላቅ ጸጋ አምላካችን እግዚአብሔርን ፈጽመው አመሰገኑ። እሊህ ደቀ መዛሙርትም ሶቅራጥስና ሁለተኛው ሉሲስ ሦስተኛው ሄርፋስ ይሰኛሉ። ጌታቸውን እንደምን እንዳገኙት ስለተደረገው ተአምራትም ለልዳ ሀገር ሰዎች በነገሯቸው ጊዜ ሁሉም አደነቁ። ሥጋውንም በሳጥን ከተው እስከ 7 ቀን ድረስ በቤት አቆዩት። ሰዎች ሁሉ እየመጡ እጅ እየነሱ በተሰባሰቡበት ቅድስት ቤተ ክርስቲያን መጽሐፈ ገድሉ በተነበበ ጊዜ ስለተሰጠው ክብር ፈጽመው አደነቁ። በቅዱሳን ላይ አድሮ ስለሚያደርገው ልዩ ጸጋም ጌታችን መድኃኒታችን ኢየሱስ ክርስቶስን አመሰገኑት። በዚያችም ሀገር የነበረ የቅዱስ ጊዮርጊስ ወገን የከበረ እንድርያስም በሊቀ ሰማዕት ቅዱስ ጊዮርጊስ መጽሐፈ ገድሉ ውስጥ
እኔ እግዚአብሔር አምላክ እነርሱ ፍጡራን መሆናቸውን አውቃለሁና። በችግር ላይ የወደቀ ቢኖር በጎዳና ላይ ወይም በሚያስፈራ የፍርድ አደባባይ ቢቆም ወይም በውሃ ሙላትና በባህር መጥለቅለቅ ወይም ከተራራ መውደቅ ወይም ልዩ ልዩ ችግር ደርሶበት ስለ ቅዱስ ስሜ ብሎ በዱዲያኖስና በሰባው ነገሥታት አደባባይ እውነትን በመመስከር መከራን የተቀበልክ የአንተን ወዳጅን ጊዮርጊስን ስም ቢጠራ እኔ ከደረሰበት ክፉ መከራ ሁሉ አድነዋለሁ። መጽሐፈ ገድልህንም የጻፈውን እኔና አባቴ መንፈስ ቅዱስ እናድርበታለን። ክፉ ፍርድ ቢፈረድበትም ስለ ስሜ ፍርዱን አስወግጄ ስሙንም በሕይወት መጽሐፍ እጽፈዋለሁ። በስምህ በፈቃዱ መባ ቢያገባ ወይም ቢመጸውት ከባለሟሎቹ ጋር እኩል እቆጥረዋለሁ። በዚህ ዓለም ለችግር አሳልፌ አልሰጠውም፣ በሚመጣው ዓለምም የኩነኔ ፍርድ አያያትም። እኔ እግዚአብሔር አምላክ የተናገርኩትን የማደርግ ነኝና በስምህ ቤተ ክርስቲያን ያሳነጸ የቅዱሳን ማደሪያና ዘላለማዊት ሰማያዊት ገነትንም አወርሰዋለሁ። ሥጋ ባረፈበት በዚያ ልዩ ልዩ ተአምራት ይደረጋሉ። ከምስራቅና ምዕራብ እጅ መንሻ እየያዙ ሥጋ ባረፈበት ቤተ ክርስቲያን በተሰራበት ሰዎች ሁሉ ይመጡ ዘንድ አደርጋለሁ። ከአይሁድ፣ ከሳምራውያን፣ ከፋርስ ወገን፣ ከበረኸኛው ከቃየል ልጆች ወገንም ነፍሳቸውንም የምትድንበትን ለመፈለግ የሚመጡትን ሁሉ እኔ ፍጹም ዋጋቸውን እከፍላቸዋለሁ የሚል ቃል ኪዳን ሰምቶ አመነ። ይህ ፍጹም አማኝ እንድርያስም እግዚአብሔር ለሊቀ ሰማዕት ቅዱስ ጊዮርጊስ የተሰጠውን ታላቅ ክብር ገድሉ ሲነበብ በሰማ ጊዜ እስራኤል የተሰኘ የያዕቆብ ልጅ ዮሴፍ በግብፅ ሀገር ባለሟልነት ወይም ልዩ እንደራሴነትን እንዳገኘ አይቶ እንደተደሰተ እርሱም እንዲፈጽሞ ተደሰተ። እንድርያስም ፈጥኖ ሄዶ የቅዱስ ጊዮርጊስን የሰማዕትነቱንም ገድል ጽፎ በቤተ መዛግብት አኖረ። ለበረከት ይሆን ዘንድ የወንድሜን መጽሐፈ ገድሉ በቤቴ ማኖር ይገባኛል። ወንድማችን በሰይፍ ስለተገደለ የልብ ሐዘንና የህሊና ትካዜ ቢደርስብንም ዛሬ ግን እንደሰታለን። በጌታችን ኢየሱስ ክርስቶስ ዘንድ ታላቅ ክብርን አግኝቷልና እግዚአብሔርም ኃጢአታችን ይቅር ይለን ዘንድ እርሱ ይማልድልናል። አሁንም ወንድሞች ሆይ ስሙኝ። ቤተ ክርስቲያኑን ሰርተን የቅዱስ ጊዮርጊስን ሥጋ በዚህ አሳርፈን በሀገራችን ላይ በረከቱን እናገኝ ዘንድ እርዱይ ብሎ ለሕዝቡ አሳሰባቸው። ሕዝቡም ሁሉ ደስ ብሏቸው በአንድ ቃል እሺ እንዳለን እናውቃለን። ይልቁንም የቅዱስ ጊዮርጊስ በረከቱ ከእኛ ጋር እስከ ዘላለሙ በቤታችን ይደርና ሥራውን በምንጀምርበት ጊዜ እኛም ለመስራት እንተባበራለን አሉ። እንድርያስም ይህንን ከሕዝቡ ዘንድ የተናገረውን ሰምቶ እጅግ ተደሰተ። ለሊቀ ሰማዕት ቅዱስ ጊዮርጊስን ብጽዕት አድርጎ በማይገባ ስፍራ የቅዱስ ጊዮርጊስን ሥጋ ማኖር አይገባኝም ብሎ አስቦ በፈቃድ እግዚአብሔር ሥራውን ጀመረ። የሀገሩ ሰዎች መፍቀሬ እግዚአብሔር እንድርያስን በሥራው ሁሉ ይራዱት ነበር። የእግዚአብሔር ስም የሚመሰገንበት የቅዱስ ጊዮርጊስ ቤተ ክርስቲያንን አንጸው እስከሚጨርሱም የቅዱስ ጊዮርጊስን ሥጋ በዚህ ሀገር በምትገኝ ቤተ ክርስቲያን አኖሩት። እንደ ቃል ኪዳኑ ሥጋውን አሳርፈው በስሙ ቤተ ክርስቲያን የሚያንጹበትን ቦታ በደረሱ ጊዜም የቤተ ክርስቲያኑን መሠረት ያኖሩ ዘንድ ከቸር አባቱ ከአብና ከማህየዊ የባሕሪ ሕይወቱ መንፈስ ቅዱስ ጋር ለዘላለሙ ምስጋና ይሁንና በጌታችን ኢየሱስ ክርስቶስ አጋዥነት ከቤተ ክርስቲያኑ ሕንፃ በቂ ስፍራን መለካት ጀመሩ። የሊቀ ሰማዕት ቅዱስ ጊዮርጊስ በረከቱ ረድኤቱ ሁላችን ይጠብቀን ዛሬም ዘወትርም አሜን። የምሕረት ቃል ኪዳንን ከእግዚአብሔር ወልድ የተቀበለ ቅዱስ ጊዮርጊስ ቤተ ክርስቲያንን ለማነጽ ስሙንም ለማመስገን ጻድቅ እንድርያስ ልቡን አጽንቶ በትጋት እንደተነሳሳ እመሰክር ዘንድም ልቦና የበጎ ነገርን አስቦ መዋቲ አንደበቴም የሊቀ ሰማዕታት ቅዱስ ጊዮርጊስን ተአምራት መናገር ይጀምር።
ጸሎቱ በረከቱ ዘወትር ለዘላለም ከሁላችን ጋራ የቅዱሳን አምላክ አሸናፊ እግዚአብሔር ልጆች ክርስቲያን ጋር ይሁንና የተወደደ ንዑድ ክቡር ፍጡነ ረድኤት ኮከበ ልዳ ሊቀ ሰማዕት ቅዱስ ጊዮርጊስ ያደረገው ተአምር ይህ ነው። የቅዱስ ጊዮርጊስ ቤተ ክርስቲያንን ለመስራት የወደደ እንድርያስም ሌሊት ተኝቶ ሳለ ይህንን ቤተ ክርስቲያን ለማነጽ ገንዘብ ሳይኖረኝ ጀመርኩ፣ ይረዱኝም ዘንድ ሰዎችን አልጠራሁም፣ እንዴት ሰርቼ እንደምፈጽመው አላውቅም። ሰዎችም ሁሉ ይህ ሰው ለቤተ ክርስቲያን መስራትን ጀምሮ መጨረስ ተሳነው በማለት ይሳለቁብኛል። ምን ማድረግ ይሻለኛል እያለ ማሰብ ጀመር። ይህንንም እያሰላ ሳለ በሕልሙ እነሆ ቅዱስ ጊዮርጊስ ተገልጾለት እንድርያስ ሆይ ታውቀኛለህን? አለው። ይህ ደግ ሰው እንድርያስም መልሶ ጌታዬ ሆይ አላውቅህም አለው። ዳግመኛም ታውቀኛለህን? አለው። ጌታዬ ሆይ አላወቅሁም አለው። እርሱ የክርስቶስ ሰማዕት ቅዱስ ጊዮርጊስ መሆኑን ገለጸለት። ያን ጊዜ እንድርያስን ፈጽሞ ታወከ። ፈርቶ ተነስቶም ከእግሩ በታች ሰገደለት። ሊቀ ሰማዕት ቅዱስ ጊዮርጊስም እግዚአብሔርን አመሰግነዋለሁ፣ እኔ በጌታዬ በኢየሱስ ክርስቶስ ሕያው ነኝ፣ ነፍሴ በሰማያት ሥጋዬ ግን በእናንተ ዘንድ አለ። ሥጋዬን በውስጡ ታኖር ዘንድ በስሜ ስለምታሳንጸው ቤተ ክርስቲያን ሚስትህን በትካዜ አንተም በጽኑ ሐሳብ ላይ ስለሆናችሁ እነግርህ ዘንድ መጣው። እነሆ ወደ አባቴ ቤተ መዛግብት ገብተህ ወርቅ ታገኛለህና ፈጽመ ሳታስቀር ውሰድ። የሀገሩ ሰዎችም እንዲረዱህ አደርጋለሁ። አሁን እኔ ወደምወስድህ ተከተለኝ ብሎ በሰው አምሳል እየመራ ወደ ቤተ ክርስቲያን ከመውሰዱ በፊት አንድ ቦታ ላይ ያደረሰው። ከዚያም ምልክት አበጀለት። ጠዋት ተነስተህ እዚህ ቦታ ክንድ ያህል ቆፍረ ከእርሱ ለእግዚአብሔር አገልግሎት የሚያስፈልገውን ያህል ውሰድ አለው። ከእንቅልፉም በነቃ ጊዜ ያየውን ሕልም ለሚስቱ ነግሯት ሁለቱም ፈጽመው አደነቁ። ሚስቱም በእጇ መብራት ይዛ እንግዲህ ተነስ፣ መብራት አብርተን እሱ ወደሚያመለክትህ ቦታ ሄደን ሊቀ ሰማዕት ቅዱስ ጊዮርጊስ የገለጸልህ እንረዳ አለችው። ተነስተውም ወደ ስፍራው በመንፈቀ ሌሊት ሄደው በጣቱ ምልክት ያደረገበትን ቦታ አገኙ። በፍጹም ልባቸው አምነው እግዚአብሔርን በማመስገን ሰገዱ። ቅዱስ ጊዮርጊስንም አደነቁት። እንድርያስም መሬቱን ቆፍሮ ምንም ጥፋት ሳያገኘው ያን የወርቁን ገንቦ ወጣው። ስለዚህም እግዚአብሔር በቅዱሳኑ ላይ አድርጎ የሚያደርገውን ድንቅ ሥራ እያደነቁ በፍጹም ደስታ ተሸክመው ወደ ቤታቸው ተመልሰው ከቤተሰባቸው ማንም ሳያውቅና ሳይሰማ ወደ ቤታቸው ገቡ። ገንቦውንም ከፍተው ቢመለከቱት ወርቅ ተመልቶ አገኙ። ከዚያም የተነሳ ደነገጡ። ነገር ግን ስለ ሥራው ሁሉ እግዚአብሔርን አመሰገኑ። ቅዱስ ጊዮርጊስንም አከበሩት። እንድርያስም ስለ ቤተ ክርስቲያኑ ሕንፃ በሁለት እጁ አፍሶ ወርቁን ከወሰደ በኋላ የተረፈውን መልሶ አሸገውና በቤቱ አስቀመጠው። በማግስቱም በሊቀ ሰማዕት ቅዱስ ጊዮርጊስ ስም በዓል አዘጋጅቶ ምጽዋት ለማድረግ ወደደ። በቅድሚያም ለእግዚአብሔር መባ ማቅረብ ይገባናል ሲል አሰበ። ዳግመኛም በሊቀ ሰማዕት ቅዱስ ጊዮርጊስ ስም ታላቅ ግብዣንም አዘጋጅቶ ታላላቅ ሰዎችንና ለመበለታት እናት አባት ለሞቱባቸው ልጆች ለሀገሩ ሰዎች ሁሉ ታላቅ ግብዣን አደረጉ። እግዚአብሔር ስለገለጸላቸው ሁሉ በታላቅ ደስታ በመካከላቸው ቆመው እያስተናገዷቸው ወንድሞቻችን ሆይ እነሆ በሊቀ ሰማዕት ቅዱስ ጊዮርጊስ ሀገር እግዚአብሔር የሰጠንን ጸጋ እንናገር ዘንድ ለእያንዳንዳችን በምትችሉት መጠን እግዚአብሔር የሰጠንን በጎውን ሐሳብ እንነግራቸዋለን፣ በየልቦናችሁም አሳድሯልና በማለት መስተጋድል ቅዱስ ጊዮርጊስ በአምላኩ እግዚአብሔር ኃይል ከሞት እንደተነሳ ይነግሯቸው ጀመር። ሕዝቡም ወንድማችን ወዳጃችን መፍቀሬ እግዚአብሔር እንድርያስ ሆይ ቀድሞም እሺ እንዳልን አሁንም ወደ አንተ እንመጣለን፣ ሁሉም ካለው ገንዘብ በእግዚአብሔርና በቅዱስ ጊዮርጊስ ስም ይዞ ይመጣል ሲሉ መለሱለት።
በማግስቱም ለቤተ ክርስቲያኑ ሥራ ይራዱ ዘንድ መጡ። ይዘውት የመጡትም 2000 ወቄት ወርቅ ከ10 ብር ነበር። መፍቀሬ እግዚአብሔር እንድርያስም ቀድሞ ለቤተ ክርስቲያኑ መሠረት በጣለው ላይ ሥራውን ጀምሮ ከቀድሞ የበለጠ ታላቅ ቤተ ክርስቲያን አሳነጸ። ሥራውም 1 ዓመት ፈጀ። የኃያሉ ሊቀ ሰማዕት ቅዱስ ጊዮርጊስንም ሥጋ በስሙ ወደ ታነጸችው ቤተ ክርስቲያን ወስደው በዝማሬ አሳረፉ። ኤጲስቆጶሱም አስመጥቶ በወርሃ ኅዳር 7 ቀን ሕንፃ ቤተ ክርስቲያኑን አስባረከ። በሊቀ ሰማዕት ቅዱስ ጊዮርጊስ ስምም ብዙ ርኩሳን መናፍስት ስለወጡ ከደዌያቸው የተፈወሱ እጅግ ብዙ ነበሩና እጅግ ብዙ ተአምራት ተገለጡ። የከበረ ኃያል መስተጋድል ሊቀ ሰማዕት ቅዱስ ጊዮርጊስ ጸሎቱ በረከቱ ከሁላችን ጋር ይሁን፣ በየጊዜው በየሰዓቱም ለዘላለሙ ይጠብቀን። ከጉንደ ሕይወት ክርስቶስ የተገኘ ቤተ መቅደስንም ለማሳነጽ የአባትን የወቄት ወርቅ ስፍራን ለወዳጅ ጻድቅ እንድርያስ ያመለከት። የብዙ ክርስቲያን አማላጅ ሊቀ ሰማዕት ቅዱስ ጊዮርጊስ ሆይ እኔ ወዳጅ ከድካምና ጭንቀት አርፍ ዘንድ በማዕዘንተ ሕይወት የታነጸ ሰማያዊ ማደሪያህን እንድታሳየኝ ማልድሃለሁ። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ ከዚህ በመቀጠል የኃያሉ የሊቀ ሰማዕት የቅዱስ ጊዮርጊስ መልኩን እናሰማለን። ቅዱስ ጊዮርጊስ ሆይ በአምላካችን በኢየሱስ ክርስቶስ በዓለ መስቀልና በክብር በእመቤታችን ድንግል ማርያም ክብረ በዓል ቀን ለገጠማቸው ክቡር ጽንሰትህና ቡሩክ ልደት ሰላም ላለው ጊዮርጊስ ሆይ ጨካኙና ቁጡ በሆነው በዱድያኖስ አደባባይ ልዩ ልዩ ተአምራትን እንደማድረግህ በጠዋት በማታ በከንቱ ነገር የሚነሳሱብኝ ጠላቶች ሁሉ እንደ አመድ በነው እንደ ጢስ ተነው ይጥፉ። ጊዮርጊስ ሆይ ለስም አጠራሩ ለተቆላዘመው ለተለሸለሸው የራስ ጸጉር ሰላም ላለው ብሩህ ወጽዱን ለሆነው ፊትና ርዕስም ሰላም ላለው ተአምረኛው ሰማዕት ሆይ አምላካዊ ስልጣን ኃይል የተጎናጸፍንህና የማዳንህን መስቀል በራሴ ላይ አቀዳጅ። ገድልህ ወንጌልንም በልቦናዬ ሰሌዳ ላይ ጻፍ። ጊዮርጊስ ሆይ ድፉላት ለሆኑ ቀራንብቶች ብሩሃት ለሆኑ አዕይንቶች ሰላም ላለው የሮማን ክፋይ ለመሰሉት ጉንጮችና አእዛኖችም ሰላም ላለው ቅዱስ ጊዮርጊስ ሆይ የሰማዕታት ሁሉ አለቃ እንደመሆንህ መጠን ቀድሞ 70 ነገሥታትን እንደደመሰስካቸው ነበልባላዊ በምትሆን ጸሎትህ ጠላቶችን ደምስሳቸው። ጊዮርጊስ ሆይ እንደ ቀይ ሐር ፈትል ኩብ ለሚመስሉ ከናፍርህና አእናፎችም ሰላም ላለው እንዲሁም ለጽዕድዋን አስናኖች አፍ ሰላም ላለው ተአምረኛው ሰማዕት ሆይ ቀድሞ የቢፋሞንን ልጅ ከስዕበተ ኃጢአት ሰውነቱን እንደቀደስከው መንግሥተ ሰማያትን ለመውረስ በቃ ዘንድ ሰውነቴን በፍጹም መቀደስ ቀድሰው ከኃጢአት ርኩሰትም ንጹሕ አድርገኝ። ጊዮርጊስ ሆይ የምስጋና አውታረ መዝሙር ለሆኑት ቃልህና አንደበት ሰላም ላለው የምስጋና ቁርባን ለሚነገርባቸው ጉሮሮህና እስትንፋስም ሰላም ላለው ተአምረኛው ሰማዕት ሆይ ሙታንን የማንሳት ሥልጣን ተሰጥቶአልና አቤቱ ቢሩታዊትን ከአፈ ዘንዶ እንዳዳንካት እኔንም ከዕለት ትኪት ከዘመን መንሱት በጸሎት ታደገኝ። ጊዮርጊስ ሆይ የመቆረጥና የመመተር ፍርድ ስለተፈረደባቸው መታክፍቶችና ክሳድ ሰላም ላለው ለተገረፈው ዘባንና ለተቸነከረው እንግዳም ሰላም ላለው ኃያሉ ሰማዕት ሆይ እኔን ምስኪን አገልጋይህን ከሃይማኖት መራቆት ከምግባር እጦት ታድነኝ ዘንድ ማልድሃለው። ልብሱ ተጋድሎህን በበጉ በክርስቶስ ደም አጥበህ ከአላውያን ቀማኞች ከካህዲያን ወንበዴዎች ጠብቀህ ክብረ ልብስህንም በክብር ለመልበስ በቅተሃልና። ጊዮርጊስ ሆይ አስራው አዕዳዋን ለሚያንቀሳቅሰው ወርችህ ሰላም ላለው
ዳግመኛ የተአምራት መምህር ለሆነው ክንድህና እደ ኩርና ሰላም ላለው። ተአምር ሰሪው ሰማዕት ሆይ ትግልህ ሕይወት ስነ ተጋድሎህም መድኃኒት ይሆን ዘንድ ፈጽሜ ማልድሃለሁ። ጊዮርጊስ ሆይ ለክብርት ክንድህና ተባባሪዋ ለሆነች መዳፍም ሰላም ላለው። እንዲሁም ለጣቶችህና እንደ ዕንቁ ፈርጥ ለሚያበሩ የእጆችህ ማጽፋር ሰላም ላለው። ተአምር ሰሪው ሰማዕት ሆይ የሰማዕትነትና የጭፍሮቻቸው ሁሉ አለቃ ነህና አቤቱ በጥበብህ ከባሕር ሐዘን አሻግሬ በባሕር ላይ መሄድ ያለመደ የባሕርን ጠባይ ሊያውቅ አይችልምና። ጊዮርጊስ ሆይ እንደ መስተዋት ለሚያንጸባርቀው ከርስ ሰላም ላለው። ዳግመኛም እንደ ብርሌ ጽሩ ለሆነው ልቦናህና ለመንትዮቹ ኩላያቶች ሰላም ላለው። አባቴ ጊዮርጊስ ሆይ በሕያው በክርስቶስ ሕያው ነህና አፈር ቅጠሉ የመዓዛው ሽታ ልቦናን ወደሚመስጠው ሀገርህ በአምባ ፈረስ ላይ አፈናጠ ተወስደኝ ዘንድ ማልድሃለሁ። ጊዮርጊስ ሆይ ለውስጣዊ ገንዘቦችና ሐሳቦችንም ሁሉ ከቶ ችሎታ ሳይኖረኝ ደፍሬ ሰላም ልሃለሁ። ተአምር ሰሪው ሰማዕት ሆይ አዲሱን የወይን ድርሰት በማከታተል አጠጣኝ የኖረ የወይን ጠጅ በእኔ ዘንድ አለና እኔም እኮ አዲሱን የምስጋና ወይን ጠጅ አቀርብልሃለሁ። ቅዱስ ጊዮርጊስ ሆይ ለተከበሩት አቋያጾችና ጽኑ ለሆነው ወገብ ሰላም ላለው። ከሁለቱ አእጋሮችም ጋር ለአብራካችሁ ሰላም ላለው። ተአምር ሰሪው ሰማዕት ሆይ የምክርና የጥበብ መገኛ ነህና ከዚህ ዓለም የጨለማ ጻር ጋር በኃይለ ጸሎት ተድላ ደስታ ወዳለበት ወደ ሰማያዊት ጉባኤ አሳርገኝ። ቅዱስ ጊዮርጊስ ሆይ ከሁለቱ ተረከዞች ጋር ለጫሞች ሰላም ላለው። እንደ ከበረ ዕንቁ ለሚያበሩት ለእግርህ ጽፍሮችና ጣቶችም ሰላም ላለው። ተአምር ሰሪው ሰማዕት ሆይ ደረቁን ምሰሶ በማለምለም ተአምራትን ገልጽሃልና ከጽኑ መከራ በጸሎትህ አድነኝ። ሰውን ለሲቃይ የሚያደርጉ ረሃብ፣ ቸነፈር ከእሱ ይፈልቃሉና። ቅዱስ ጊዮርጊስ ሆይ የዘንባባ በቀልት ለሚመስለው ስነ ቆም ሰላም ላለው። እንዲሁም ለስነ መልክና ለጸአተ ነፍስ ሰላም ላለው። ተአምር ሰሪው ሰማዕት ሆይ የማስተዋልና የጥበብ መከታ ነህና ደመና ዝናማትን እንደሚያዘንም ፍጹም የሆነ የሕይወት መንፈስ ከፈጣሪ ዘንድ ላክልኝ። ቅዱስ ጊዮርጊስ ሆይ መካነ መቃብሩ በልዳ ሀገር ለሚገኘው ግንዘተ ሥጋ ሰላም ላለው። ከድንግል ማርያም ፍልሰት ጋር ለሚተባበረው ፍልሰትም ሰላም ላለው። ተአምር ሰሪው ሰማዕት ሆይ የእልፍ ኃይላፍ ጭፍራ ኃይል አለቃ እንደመሆንህ መጠን ኅብረ መልኳ መስተዋት ጠፈሯ መብረቅ ወደ ሆነው ብርሃናዊት አዳራሽህ በረድኤት ነጥቀህ ወደዚህ አስገባኝ። ቅዱስ ጊዮርጊስ ሆይ መጽሐፍትንና ድርሳናትን በማብዛት ሳይሆን በጥቂት ቃላት ብቻ የአፍ ምስጋና አቀርብልሃለሁ። ተአምር ሰሪ ሰማዕት ሆይ ፈዋስ የዶያን እንደመሆንህ ከወፍ በሽታ ፈውሰ የምታድነህና ልመናዬን ጸሎቴን ዘወትር ቸል ሳትል ስማኝ። ከሱ በሺ የሚቆጠሩ ልዩ ልዩ ነገሮች ይተላለፋሉና። የልዳው ጊዮርጊስ ሆይ ለአንተ ሰላምታ ይገባል። ፈረሰኛው ጊዮርጊስ ሆይ ሰላምታ ይገባሃል። የተወደደው የልጇ የኢየሱስ ክርስቶስና የድንግል ማርያም እውነተኛ ምስክር ሆይ ሰላምታ ይገባሃል። የጥበብ መገኛው አዳራሽ ሆይ ሰላምታ ላንተ ይገባል። ስለ ኢየሱስ ክርስቶስ ምስክርነት ልዩ ልዩ ስቃዮች የታገሰ ጊዮርጊስ ሆይ ሰላምታ ይገባሃል። ሥጋ ለአራት ለስድስት ክፍል የተከፋፈለው ጊዮርጊስ ሆይ ናርዶስ ከሚባል የሽቶ አበባ ይልቅ መዓዛ ይጥመኛልና ሰላምታ ይገባሃል። ቅዱስ ጊዮርጊስ ሆይ ጥበብ ያሳደገች ማደሪያዋም ያደረገች በተሰጠም ቃል አእምሮ በሴትዮዋ ያደረገውን ጸላኤ ሰናይ አስወጥተ ሰደድክ። በሴትዮዋ ያደረውን ጸላኤ ሰናይ አስወጥተ ሰደድክ። ጊዮርጊስ ሆይ ስለዚህ ስመ መንታ ተባልክ። ቅዱስ ጊዮርጊስ ሆይ የመታሰቢያ ዜና እጅግ ለሚጥመው
ፈጽሞም ለሚያምረው ሰላምታ ይገባሃል። ጼና መዓዛህም ከዱር አበቦች ሽታ ይልቅ የጣፈጠ ነው። ጊዮርጊስ ሆይ ዕንቁ ባህሪ ነህ እኮን። ስለ ቀናች ሃይማኖት ነፍስን አሳልፈ የሰጠህ ጊዮርጊስ ሆይ ሰላምታ ይገባሃል። ጊዮርጊስ ሆይ በልዩ ልዩ ቅመም ተቀምሞ ከሚሰራ ሽቶ ይልቅ በብዙ ዋጋ የማይገኝ መዓዛው የጣፈጠ ሽቶ አንተነ። ቅዱስ ጊዮርጊስ ሆይ የዘንባባ በቀልት ለሚመስለው ስነ ቆም ሰላም ላለው። ሰማዕቱ ጊዮርጊስ ሆይ አእዋፈ ገነት በአንተ ጥላ ስር ይጠለላሉ። እሊህም በጌታ በኢየሱስ ክርስቶስ አሳምነህ ያጠመካቸው ልብሰ ጥምቀትንም የተላበሱ ምእመናን ናቸው። ቅዱስ ጊዮርጊስ ሆይ ባፌ ብቻ ሳይሆን ከልቤ ወድሃለሁና ሰላም ላለው። ስለዚህ አባት ሆይ ምስጋናዬን አታቃልብኝ፣ ተቀብለህ ዋጋዬን አሰጠኝ እንጂ ለእኔ የድሃው ንጹሕ ወርቄ አንተ ጊዮርጊስ ነህና። የማርያም አገልጋዩዋ ጊዮርጊስ ሆይ ሰላም እልሃለሁ። ከጽጌረዳ አበባ ይልቅ መዓዛ ሃይማኖት ለሚጣፍጠው ጊዮርጊስ ሆይ ሰላም እልሃለሁ። የልዳው ኮከብ ጊዮርጊስ ሆይ ሰላም እልሃለሁ። ሰላም ለሀገሩ፣ ሰላም ለደብሩ፣ ሰላም ለመቃብሩ። የአምባ ላይ ፈረሱ እግሩ በቆመበት በዚያ በከናፍሮቹ ይሳመኝ። ወደ ሀገሩ የሚወሰደኝ የቅዱስ ጊዮርጊስ ፍቅሩ እጅግ አስጨንቆኛልና። ለደካማውም ለብርቱም ለእርዳታ ፈጥነ የምትደርስለት ጊዮርጊስ ሆይ ደግነትህ በጎነትህ ከመጠን በላይ ነው እኮን። በአማላጅነትህ ለሚተማመኑትም ሁሉ ነፍስ ዋስ ጠበቃ ነህ። አንተ ከቂም በቀል ንጹሕ በመሆን እንደ ክብርት እመቤትህ እንደ ማርያም ሩሩ ልብ ነህና። ጊዮርጊስ ሆይ ከላይ ባለ በሰማይ ከታች ባለ በምድር በብዙ ወገን ለእርዳታ ፈጥነህ አደራረስህ የኤፍራታ ርግብ የተባለችውን እንደ እመቤትህ ማርያም ነው እኮን። በመሆንህ በእናትህ በቴዎስታ ስም እንደ ስምህ መንታነት የባለሟልነት ስምህን ትሰጠኝ ዘንድ ቃል ኪዳን እንድትገባልኝ ማልድሃለሁ። ቅዱስ ጊዮርጊስ ሆይ አንተን በመታመን ለጠራ ሁሉ ፈጥነ ስትደርስለት ከአውሎ ነፋስ ይልቅ በተፋጠነ ሩጫ ነው እኮን። ጊዮርጊስ ሆይ የዘወትር ጸሎቴንና የቃሌን ልመና ጩኸት ትቀበል ዘንድ ለይቅርታና ለምህረት ፈጥነህ ወደ እኔ ቅረብ። ፈጣኑ ደራሹ ጊዮርጊስ ሆይ ለጠላት የመሳለቂያ አታድርገኝ፣ ለሚተነኳኩሉኝም መሳደቢያ አታድርገኝ፣ ለክፉ ጎረቤቶችም መዘባበቻ አታድርገኝ። አባቴ ጊዮርጊስ ሆይ የልቤን ሐዘን ስነግርህ ፈጥነህ ጸሎቴን ስማኝ፣ ነገሬንም አድምጠኝ። ያዘኑትን የምታረጋጋ ሆይ ወደ እኔ ቅረብ፣ በአጠገቤም ተገኝተህ አለውልህ በለኝ። ፈጣን ደራሹ ጊዮርጊስ ሆይ አሁንም ለጠላት የመሳለቂያ አታድርገኝ። አባቴ ጊዮርጊስ ሆይ የምነግርህን ባለመናቅ ተቀብለህ ልጅ ወዳጄ አገልጋዬ ታዛዤ ደረስኩልህ በለኝ። ፈጥኖ ደራሹ ጊዮርጊስ ሆይ እንደ ወይን ጠጅ ልብን ደስ የምታሰኝ ነህ እኮን፣ ሐዘንን ታስረሳለህና። ቅዱስ ጊዮርጊስ ሆይ ልመናችን ፈጥነ ስማ። በባህር ላይ የምንሳፈፈውን በየብስ የምንነጉደውን ሁሉ ፈጥነ እርዳን፣ እምነታችን በአንተ ላይ አድርገናልና። የእግዚአብሔር እውነተኛ ምስክሩ ፈጥኖ ደራሹ ሰማዕቱ ኃያሉ ጊዮርጊስ ሆይ በየዕለቱ እርዳታ አይለየኝ። የዚህ ዓለም ነጋዴ ያለ ትርፍ መውጣት መውረድ ከንቱ ድካም ነውና፣ በችግርና በመከራ ጊዜ ከአይን ጥቅሻ ይልቅ ለእርዳታ ፈጥነሽ የምትደርሺ ማርያም ሆይ በላባ ቤት ሳለ ለያዕቆብ ረዳቱ አንቺ ነበርሽ እኮን። ድንግል ሆይ በፍጹም ሐሳቧ በፍጹም ልቦናዋ አንቺን የማትወድ ሰውነት ከወገኖቿ ተለይታ ትጥፋ ትደምሰስ። እመቤቴ ማርያም ሆይ ስላደረግሽልኝ ውለታ ሁሉ ከቶ ምን አይነት ዋጋ ነው የምከፍልሽ? ቸርነትን የምትወጅ እመቤቴ ሆይ የኔን ኃጢአት ብትከታተይ ለአንዲት ሰዓት እንኳ መቆየት ባልቻልኩም ነበርና ቸርነትሽ አማላጅነትሽ ይደረግልኝ። ቅዱስ ጊዮርጊስ ሆይ የስሉስ ቅዱስ ሃይማኖትን ለማስተማር
ከአላውያን ነገሥታት ጋር ለ7 ዓመት የተጋደልክ ታላቅ አርበኛ ነህ እኮን። ኃያሉ ጊዮርጊስ ሆይ ድካም የማይሰማ ትጉህ ገበሬ ነህና ዳግመኛ እንዳይጣሉኝ እንዳይተናኮሉኝ ጠላቶችን እንደ ጢስ አትነህ እንደ ጉም አብነህ ፈጥነህ አጥፋቸው። ቆራጡን የእግዚአብሔር ጭፍራ ቅዱስ ጊዮርጊስን ሥጋውን በክፍል በክፍል እየቆራረጡ በእሳት እያቃጠሉ ሐመደ ሥጋውን በነፋስ እየበተኑ አላውያን ነገሥታት ለ7 ዓመት አሰቃዩት። በዚህም ሁሉ በተቀበለው መከራ በእግዚአብሔር ዘንድ ክብሩ ታላቅ ነው። በመጽሐፍ እንደተመለከትነው በጆሮ እንደሰማነው ከሰማዕታት ሁሉ በአላውያንና በመናፍቃን ዘንድ እጅግ የሚያስፈራ ታላቅ ባለ ግርማ ሰማዕት ነው። ቅድስት ቤተ ክርስቲያንም የኢየሱስ ክርስቶስ ክቡር ሰማዕት መሆኑን አምና በፍጹም ክብር ታከብረዋለች። አቤቱ አምላካችን ሆይ ለታላቁ ሰማዕት ቅዱስ ጊዮርጊስ በአንተ ዘንድ ባለሟልነትን በመናፍቃንና በአላውያን ዘንድ የመፈራትን ግርማ እንዳጎናጸፍከው ለእኛ የወንጌል ልጆች የምንሆን አገልጋዮችም በግዙፍ አካልና በረቂቅ መንፈስ ሊተናኮሉን በሚመጡ ጠላቶቻችን ላይ ድል የመንሳትን አክሊል አቀዳጀን። አሜን። አቤቱ የጊዮርጊስ አምላክ ሆይ ማረን። አቤቱ የጊዮርጊስ አምላክ ሆይ ራራልን። አቤቱ የጊዮርጊስ አምላክ ሆይ ይቅር በለን ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችን ስጠን ለዛሬ፣ በደላችንም ይቅር በለን እኛም የበደሉ ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ጊዮርጊስ ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን።